ተመልሰናል። ክቡራትና ክቡራን ፕሮግራማችን እንደቀጠለ ይገኛል። እስከ 8 ሰዓት ድረስ እንቀጥላለን። መርሲሳይድ ደርቢ ተጠባቂ ፍልሚያ ነው። ኤቨርተን ከሊቨርፑል፣ ዴቪድ ሞይስ ከአርነ ስሎት የሚያደርጉት ፍጥጫ በጉጉት የሚጠበቅ ሌላኛው ጨዋታ ነው። እሁድ የሚደረግ ጨዋታ ነው። ጨዋታ እሁድ ዕለት ከሚጠበቁ ፍልሚያዎች መካከል ይሄኛው ጨዋታ አንዱ ነው። ለሳምንቱ ብቻ ሳይሆን ለዓመቱ ምርጥ ጨዋታ ማሟሻ ይሆናል ተብሎ ነው የሚጠበቀው ይሄ ጨዋታ። ምክንያቱም 10 ሰዓት ላይ ኤቨርተን ከሊቨርፑል ይገናኛሉ። 12 ተኩል ደግሞ ማንቸስተር ሲቲ ከአርሰናል ጋር የሚያደርጓቸው ጨዋታዎች የሚጠበቅ ይሆናል ማለት ነው። በዚህ ሳምንት ሊቨርፑል ከአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ተሰናብቷል። በፓሪሰን ጀርመን መሰናበቱ ብቻ ሳይሆን ከወሳኝ ተጫዋቾቹ መካከል አንዱ የሆነውን ሁጎ ኢኪቲኬን በዚህ ጨዋታ ላይ ማጣቱ ይታወሳል። ሁጎ ኢኪቲኬ ከእግራችን ጀርባ ያለው በባታችን ትይዩ ታች ላይ ስንመጣ ያለው ትልቁ ጅማት የለም እግራችን የሚያገናኝ እሱ ነው የተበጠሰው። አየሁት እኮ እሱ ነው የተበጠሰው። አስደንጋጭ ነው ባይዘው። በጣም እስከ 1 ዓመት ድረስ ነው ከ9 ወር እስከ 1 ዓመት ድረስ ነው የሚያርቀው ሁጎ ኢኪቲኬ። ያው ከዓለም ዋንጫው ውጭም ሆኗል ማለት ነው ሁጎ ኢኪቲኬ በአሳዛኝ ሁኔታ። እሱም ሀዘኔታውን ገልጿል። በዚህ ወሳኝ ሰዓት ለሊቨርፑልን ባለማገልገሌ ለብሔራዊ ቡድን ባለም ዋንጫው ባለመግባቴ እንግዲህ የድል ጉዳይ ነው፣ የአጋጣሚ ጉዳይ ነው፣ ከመጠንቀር ውጭ አማራጭ የለኝም የሚል አስተያየቱን የሰጠው ሁጎ ኢኪቲኬ በጣም የሚያሳዝን ጉዳትን ያስተናገደው። ሊቨርፑላውያን ይህንን ጨዋታ የሚያሸንፉ ከሆነ ነጥባቸውን ወደ 55 ያሳድጉና ከአስቶን ቪላና ከማንቸስተር ዩናይትድ ጋር እኩል ያደርጋሉ። በ3 ጎል ልዩነት ካሸነፉ ማንቸስተር ዩናይትድ ነገ ከተሸነፈ በ2 ጎል ልዩነት እንኳን ቢያሸንፉ ሊቨርፑሎች 3ኛ ደረጃ ድረስ መምጣት ይችላሉ። በዚህ የውድድር ዓመት በነገራችን ላይ አርነ ስሎት ባለፈው የውድድር ዓመት ሩበን አሞሪም ዓመቱ ሙሉ ከተሸነፉት ሽንፈት ቁጥር በላይ አርነ ስሎት አስተናግዷል። ሩበን አሞሪም አምና በውድድር ዓመቱ 17 ሽንፈት ነው ያስተናገደው። አርነ ስሎት 18 ሽንፈት እስካሁን አስተናግዷል። ሊቀጥልም ይችላል። ገና ቀጣይ ጨዋታዎች አሉ። የፕሪሚየር ሊጉ 5-6 ጨዋታዎች ይቀራሉ እና የአርነ ስሎት ጉዳይ ትልቁ መከራከሪያ ሆኖ ከዚህ ጨዋታ ጋር በተያያዘ ብቅ እያለ ያለ ጉዳይ ሆኗል። አርነ ስሎት መሰናበት አለባቸው። አርነ ስሎት ለሊቨርፑል አይመጡም፣ በክሎፕ ቡድን ነው ዋንጫ ወሰዱት የሚል አስተያየቶች ይሰጣሉ። በሌላኛው አቅጣጫ ደግሞ አንጋፋ የሊቨርፑል ደጋፊዎች፣ ምራቃቸውን ዋጥ ያደረጉ ደጋፊዎች ዋንጫ በመጀመሪያው ዓመት አምጥተውልናል፣ ስለዚህ ይህኛውን ዓመት የምንታገሳቸው የሚጎዳ አይደለም፣ እናያቸው፣ የራሳቸውን ቡድን ይስሩና ደግሞ እናያቸው ውስጥ የሚል ጥያቄ እያቀረቡ ነው። ግን 500 ሚሊዮን ፓውንድ ያወጡባቸውና በእርሳቸው ትእዛዝ የመጡት ተጫዋቾች ውጤታማ አልሆኑላቸው። አሌክዛንደር አይዛክ፣ ፍሪምፖንግ፣ ኪርኪዝ በሚፈለገው ልክ ውጤት እያፈሩ አይደለም። ያንን መሰረት አድርገው የሚከራከሩ አሉ። ሌላ 500 ሚሊዮን ፓውንድ መስጠት ለኛ አሰልጣኝ እብደት ነው፣ እንደ ዣቪ አሎንሶ አይነት አሰልጣኝ መጥቶ ቡድኑን ቢገራው ቢያስተካክለው ይሻላል፣ ምንም ደስ የሚል ነገር የለውም ቡድኑ በሚል የሚቃወሙ አለና መርሲሳይድ ደርቢ ልክ በስፔን ኤል ክላሲኮ እንደምንለው የአሰልጣኝ ቆይታ የሚወስኑ አይነት ጨዋታዎች ውስጥ የሚጠቀስ ነው። ትንቅንቁ ከባድ ነው። አዎ የአንድ ከተማ ክለቦች ናቸው። ከኤቨርተን ባለቤቶች መካከል አንዱ ተገንጥለው ወጥተው ነው ሊቨርፑልን ሜዳው የኔ ነው ብሎ ልክ በልጅነታችን ኳሱ የኔ ነው ብለን ይዘን እንደምንሄደው ወደ ቤታችን ሜዳው የኔ ነው ብሎ ተገንጥለው ሊቨርፑልን የመሰረቱት ብዙ ታሪካዊ ነገር ያለው ጨዋታ ነው። የሊቨርፑል የበላይነት በመርሲሳይድ ደርቢ የላቀ ነው። ስለዚህ የበላይነት ማስቀጠል ይፈልጋሉ። አሁን ካለው የውጤት ማጣት ጋር ተያይዞ በእንቅርት ላይ ጆሮ ደግፍ እንዳይሆንና ለአርነ ስሎት መሰናበቱ ምክንያት እንዳይሆን ጥያቄ ያስነሳል። ቼልሲ ካሸነፈ፣ እነሱ ከተሸነፉ፣ ሌሎቹ ከኋላ ያሉት ኤቨርተን ካሸነፈ 50 ነጥብ ላይ ይመጣል። ግርምዬ ከሊቨርፑል በ2 ነጥብ ብቻ ነው የሚርቀው። በ2 ነጥብ ብቻ ነው የሚርቀው። ስለዚህ ይሄ ከባድ ጣጣ ሊያመጣባቸው እንደሚችል ይታወቃል። ይህንን ጨዋታ የማሸነፍ የሞት ሽረት ትግል የሚያደርጉበት ነው። የሊቨርፑል ደጋፊዎች ግን ለ2 እንደተከፈሉ ናቸው። 1 ዓመት እንታገስ፣ 1 ዓመት የምንሰጣቸው የሚያስከፋ አይደለም ካሳኩልን ውጤት አንጻር የሚሉ አሉ። በአብዛኛው ደግሞ ይሰናበቱ የሚል ነው። በአብዛኛው በተለይ የክሎፕ ዘመን ደጋፊዎች፣ በቅርብ ጊዜ የመጡት ደጋፊዎች፣ ትዕግስት የሌላቸው ወጣቶቹ ይሰናበቱ፣ ግድ የለም ከዚህ በላይ ነው ጣጣ ሊያመጡብን የሚችለው በሚል በብዛት ጥያቄዎችን እያነሱ የሚገኝበት ሂደት አለ። ኤቨርተን ጨዋታውን ካሸነፈ የቼልሲን ቦታ ይዞ፣ ቼልሲ ከተሸነፈ ማለት ነው ነገ የእሱን ቦታ ይዞ የሚቀጥልበትን ሂደት ሊመጣ ይችላል እና ከዚህ አንጻር
ጨዋታው ተጠባቂ እጅግ ማራኪ እጅግ ቆንጆ ፍልሚያ እንደሚሆን ይጠበቃል። ኤቨርተን ዘንድሮ እንደሚታወቀው ነው በሜዳውም ከሜዳው ውጭም በጣም ከባድና አስቸጋሪ ቡድን ሆኖ የምንመለከተው ቡድን ሆኖ እያየ ነው የምንገኘውና ለሊቨርፑላውያን ይሄ ጨዋታ የሞሽረት ትግል ጉዳይ ነው። በተመሳሳይ ለኤቨርተናውያን ይሄ ጨዋታ የሞሽረት ጉዳይ ነውና ከማንቸስተር ሲቲና አርሰናል ጨዋታ በፊት ይሄ ለትልቁ ጨዋታ ማሟሻ መሆኑ አሪፍ ነገር እንድንመለከት ያደርግና አሪፍ መቆያም ይሆናል ተብሎ ይጠበቃል። ግርምዬ አዎ ጥሩ ፉክክር የምናይበት የመርሲሳይድ ደርቢ እንደሚሆን አስባለሁ። የኤቨርተንና የሊቨርፑል ጨዋታ እሁድ የምንመለከተው መርሲሳይድ ደርቢ ነው። ይሄ ጨዋታ እልህ ያለው ቀይ ካርድ የማይጠፋበት አብዛኛውን ጨዋታ ባቻ ውጤት የሚጠናቀቅ ትንቅንቅ ነው። አሁን ደግሞ ኤቨርተን የተነሳበት ዓመት መሆኑ ይህንን ጨዋታ እንዲጠበቅ አድርጎታል። ዴቪድ ሞይስ ካሸነፉ በቀጥታ 49 ነጥብ ደርሰው ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 3 ዝቅ ማድረግ የሚችሉበት እድል ነው። በአንጻሩ ሊቨርፑል ከሜዳ ውጭ የሚያደርገው ነው። በሂል ዲክሰን ስቴዲየም የሚደረግ ጨዋታ ነው። ካሸነፈ ነጥቡን 55 ያደርሳል። 55 አድርሶ ማንቸስተር ዩናይትድ እና አስቶን ቪላ ላይ ጫና የመፍጠር እድል አለው። ግን የቅዳሜውን ጨዋታ ማንቸስተር ዩናይትድ ከተሸነፈ ነው እኩል 55 ነጥብ መሆን የሚችለው እና ለአውሮፓ መድረክ እንደ አዲስ እያደገ የመጣው ዴቪድ ሞይስ የሚያሰለጥነው ኤቨርተንና የዘንድሮ ውጤቱ ያልሰመረለት ሊቨርፑል የሚያደርጉት ትንቅንቅ ነው። ኤቨርተን ካሸነፈ ሊቨርፑል ላይ ጫና ይፈጥራል። ሊቨርፑል ካሸነፈ ደግሞ የነገው ጨዋታ መሰረት ቢያደርግም ማንቸስተር ዩናይትድና አስቶን ቪላ ላይ ጫና የመፍጠር እድል ያለው የጨዋታ ፍልሚያ እንደሆነ አስባለሁ እና ሂል ዲክሰን ስቴዲየም ላይ የሚደረገው የጨዋታ 8ኛ ደረጃ ላይ የተቀመጠው ኤቨርተንና 5ኛ ደረጃ ላይ ያለው ሊቨርፑል የሚያደርጉት የጨዋታ መርሃ ግብር ነው። በደረጃ ሰንጠረዡም ኤቨርተን ካሸነፈ 50 ነጥብ መግባት የሚችልበት ነው። ቅድም 3 ነጥብ ብዬ ነበር። 2 ነጥብ ልዩነት ማድረግ የሚችልበት ነው። ሶፊ ተመልከት። ኤቨርተን ካሸነፈ ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 2 ዝቅ የሚልበት 2 ነው። 50 ነው የሚገባው። 50 ይገባል። ስለዚህ ከዚህ አንጻር ስናየው ጨዋታ በጣም ቀላል ግምት የሚሰጠው ጨዋታ ነው ብዬ አልገምትም እና በጣም ከባድ ትንቅንቅ እንደሚኖረው አስባለሁ። ቪላ ፓርክ ላይ አስቶን ቪላ ከሰንደርላንድ ጋር ነው የሚጫወተው። ይህም ጨዋታ ሰንደርላንድን በአውሮፓ መድረክ አስቶን ቪላም ሻምፒዮንስ ሊግ ቦታ እያፈገፈገ የመጣ ቡድን ነው። ለዋንጫው ሁሉ የተገመተ ቡድን ነበር አስቶን ቪላ። ግን የዩሮፓ ሊግ ስፔሻሊስት የሆኑት ኡናይ ኤምሪ አስቶን ቪላን ግማሽ ፍጻሜ አድርሰውታል። ትናንት ማለት ነው። ትናንት አስቶን ቪላ 6ኛ ቡድን በእንግሊዝ ይኖር ይችላል ማለት ነው ሻምፒዮንስ ሊግ ሊሳተፍ የሚችል ከኖቲንጋም ፎረስት ጋር ነው የተገናኘው። አንዱን ለፍጻሜ ይደርሳል። አስቶን ቪላና ኖቲንጋም ፎረስት ተገናኙ። ኖቲንጋም ፎረስት ፖርቶን ጥሎ ነው የመጣው። የኖቲንጋም ፎረስት ደግሞ ይገርማል። ኖቲንጋም ፎረስት ላለመውረድ በፕሪሚየር ሊጉ ይጫወታል። በአውሮፓ ዩሮፓ ሊግ ቦታ ደግሞ ግማሽ ፍጻሜ ደርሷል። ከአስቶን ቪላ ጋር ተገናኝተዋል። ምን ያህል ከባድ እንደሆነ ማሳያ ነው። ግድያ ነው እንዲህ ይሄ የትናንቱ የአውሮፓ ፍልሚያ ኖቲንጋም ፎረስት ፖርቶን ነው ያባረረው። ባይዘ 1-0 አሸንፎ ሞርጋን ጊብስ ዋይት ነው ጎልን ያስቆጠረው። በድምሩ 2-1 በሆነ ውጤት ነው የመጀመሪያው አቻ። አንድ የእንግሊዝ ክለብ ፍጻሜ ይደርሳል። ለፍጻሜ ይደርሳል፣ ግልጽ ነው። አስቶን ቪላ ደግሞ ቦሎኛን ትናንት 4-0 ነው ያሸነፈው። በድምሩ 7-1 ኡናይ ኤምሪ 7-1 በድምሩ ቦሎኛን ያሸነፉት። አይ የአውሮፓ ላይ እሳቸው አይቀልዱ። ስለዚህ አስቶን ቪላ ከኖቲንጋም ፎረስት ጋር ነው የተገናኘው። ስለዚህ አስቶን ቪላ ፕሪሚየር ሊጉን ትቶ እዚህ ላይ ነው ማተኮር ያለበት። ዋንጫም ለፍጻሜ አንዱ የመድረስ እድል ካለ ዋንጫም ይወስዳል፣ ሻምፒዮንስ ሊግን ቦታ ይገባል። አሁን ኖቲንጋም ፎረስት ግን ከውጭ ከሆነ ነው። አስቶን ቪላ አሁን ከ5 ውጭ ከሆነ 6ኛ ሆኖ ካጠናቀቀ ነው 6 ቡድን የሚሆነው አይደል? አስቶን ቪላውን ዩሮፓ ሊግ ዋንጫ ከወሰደ 6ኛ ቡድን 5 ውስጥ ከሆነ አይሰጡም መሰለኝ። ኖቲንጋም ፎረስት ደግሞ ካሸነፈ ዋንጫ ከወሰደ ወርዶ እንኳን ዩሮፓ ሊግ መጫወት ሻምፒዮንስ ሊግ ይጫወታል። ወርዶ እኮ ነው ሻምፒዮንሺፕ ወርዶ ከወረደ ማለት ነው። ከወረደና ይህንን የዩሮፓ ሊግ ዋንጫ ከወሰደ ሻምፒዮንሺፕ ወርዶ የሻምፒዮንስ ሊግን ቦታ ያገኘ ክለብ ሊያደርገው ይችላል። ናይስ እና በአጠቃላይ አስቶን ቪላ ቦሎኛን 7-1፣ ኖቲንጋም ፎረስት ፖርቶን 2-1 ትናንት 1-0 አሸንፏል። ብራጋ 5-3 በድምር ውጤት፣ ፍራይበርግ 6-1። ስለዚህ ፍራይበርግ ከብራጋ
አስቶን ቪላ ከኖቲንጋም ፎረስት ነው የሚጫወተው። ይህን ጨዋታ ያሸነፈው ቡድን ዋንጫ ይወስዳል። ግልጽ ነው። በትክክል የአስቶን ቪላ እና የኖቲንጋም ፎረስት አሸናፊ። እሺ ወደ መጨረሻው ጉዳያችን እናምራ። የአመቱ ምርጥ ጨዋታ